እሷን ሽዱባት። የሆነ ሴት ትመርጣለች፣ በተለያየ አካውንት ትመጣለች። መውታታለሁ። በቃ በተቻለ መጠን ጆከር ልጅ ይቅር። በቃ ልጅ ሁሉም ይፍታ፣ ልጅ አይናገሩ። እኔም ከዚህ በኋላ ሊያሾ ዮኒ ማኛ ልጄን የነካችሁ እንትና ይቅርታ፣ ትልቅ ይቅርታ በስልክ ደውላ ጠይቃኛለች። ፍሬ ትልቅነቷን ያየዋት ትልቅ ሰው ማነው ጂጂኪያ፣ እንደ ሰው ስለማልቆጥርሽ ከአንቺ ይቅርታም አልፈልግም። ከዛ በተረፈ ሌሎቻችሁ ግን ይኸው እመብርሃን ምስክሬ ናት። ከዚህ በኋላ ሊያሾንም ልጅሽን አነካም። ዮኒ ማኛም ነክቻ አላቅም፣ ስለነካይ ነው። ከዚህ በኋላ ነይ ልጅ በማተቤ ልክ ብሔር አልነካም እንዳልኩኝ ይኸው በማተቤ ልጅ አልነካም። በቃ ጨርሻለሁ። እኔ ጋር አልነካም። ነክቼ ማለትም የነካሁት የሶስት ሰው ነው። ነክተውብኝ ነው። በቃ እኔ ፈትቻለሁ። አሊባንም ፈትቻታለሁ። በቃ እኔ ጸጥቶኛል። ተዋቸው። በቃ እኝ ብዬ እንትን ጸብ አንቺ ማንም ጋር አትጣይ። እኔ እጣላልሻለሁ። ሮምዬ ከነኩኝ እጣላለሁ። እንዴ ለጣላቸው እያልኩሽ ነው። ማንም ጋር አትነካኩ። ኦኬ እሺ ጆ የኔ ወንድምሽ እያለሁ ምን ሆነሽ ነው? የኔ ፍቅር ችግር አለብሽ? እንደዚህ አይነት ነገር አዳምጪ። ሁሉም አንቺ ጋር መጥቶ አቀሳስሮ ሰው ጋር ለማጣላት እንዴ እኔን ለማቀሳሰር ሲሞክሩ እኔ ልጅ ሀቢባን ጋር የተጣላችሁ ስለነካቻ ስለተነካኩ ነው። እና አሁን እኛ እንደ ማህበረሰብ ነካሳ እኮ ነው። እኔ ነክታ አይደለም እናቴን ሊያሾ ጋር መጣላታችሁን አላውቅም። ሊያሾማ ልጄ ላይ ቀልዳ ዩቱባን ሸቅላ እድሜዋን እንኳን ሳታስተካክል 24 ዓመት ልጅ የሰው ቤት ሄዳ ብትነካ ተደፈርክ ይባላል። እንዲያውቃ ሄዳ ብላ አትጸዳዳም በእኔ ልጅ ላይ። ይች ልክስክስ ለምን አንደለም 21 ዓመት 50 ዓመት ሆና ልጄ ዲስሪስፔክት ቢያረጋት ብትደረግ ለልጄ ቆማለሁ። ድንቁርናዋ ማለት ነው። ሮምዬ ምን አለ መሰልሽ፣ አሁን የሚዲያውን ጸባይ ታውቂዋለሽ። እንግዲህ የስራው ባህሪ ነው። ላስላስ ትዳረጊያለሽ። ላስላስ ችግር የለም። በልጅ የአቢባ አለች፣ በልጅ ጥሩ አለች። አንቺ ሰው እኮ ጨላ እኮ ነው የሚፈልገው። ጨላውን በምን ገቢ ይንጣ፣ በምን ዛሬ አጀንዳ ምን አለ እኮ ነው። አታውቂም እንዴን ያራና የኔን ልጅ አጀንዳ ታሾፋለህ። ዩቱብ ላይ እጠይቃታለሁ። ያ ይሄ አግባብ አይደለም። ወይኔ አንቺ ከማንም ጋር አትጣይ። ምንም ጸባይ አያስፈልግም። ፈላጊ ካለ እኛ እንጠይቃለን። ሀቢባ ግን በአንድ ጊዜ በ3 ቀን እንትን ሆኖ መዝሙርን የሚያክል ነገር ለሱ አወጡለት። እስከ ዛሬ ስንት ፓስተር ሲያገለግል መዝሙር ያልወጣለ ዮኒ ማኛ ከአንዳንድ መዝሙር አወጡለት። ሰማ አወጡለት። ወጉድ ጆከር አቀባበሉን ትጠላለ። ለሱ ያላቸውን አቀባበል ረበ ስማ አንተ አንቺ የሆነ ሰው ሁሉ እኮ ግሩፕ አለው ታውቂያለሽ። የቴሌግራም ግሩፕ ያችን የቴሌግራም ግሩፕ የደረስኩብሽ ቀን ቆይሽም አንድ ጊዜ ምንድን ነው ያችን የቴሌግራም ግሩፕ የደረስኩበት ወይኔው የሰበሰብኩትን መረጃ ዘረግፈዋል። አንቺ ግን ያልደረስኩልሽ እንዳይመስልሽ። ማንንም ምን ያልፈራ እንደምንድነው የሚኖረው የምድር ጨው ነሽ ተብዬ ጣዕም መስለኔ
እንዴት ነው እንደ በግ ኑሪ ተብዬ እንደ ምንድን ነው ምኖረው የምድር ጨው ነሽ ተብዬ ጣዕምስ የኔ እንዴት ነው ምንድን ነው ሮሚ የኔ ባህሪ የኔ ጸባይ ለጌታ ቤት ይሆናል ወይ እንደ ቃሉ ይሄዳል ወይ አስመስሎ ይኖራል ወይ ሊሆን ይማኛ ጌታ ይመቻል ወይ ለአንተ እንኳን አልወጣልህ አንድ ዘፋኝ አንተ ሳይዘፍንልህ ሊሆን ይማኛ ከኋላችን መጥቶ በአንድ ምንድን ነው ቆይ ሮሚ ስድብ እኮ ነው ኧረ አይደለም የኔ ጌታ እንደ በግ መጣልን አዳምጠው በደምብ ማርያም እንደ ምንድን ነው የሚኖረው የምድር ጨው ነሽ ተብዬ ጣዕምስ የኔ እንዴት ነው እንደ በግ ኑሪ ተብዬ እንደ ምንድን ነው የሚኖረው የምድር ጨው ነሽ ተብዬ ጣዕምስ የኔ እንዴት ነው የኔ ባህሪ የኔ ጸባይ ለጌታ ቤት ይሆናል ወይ እንደ ቃሉ ይሆናል ወይ አስመስሎ ይኖራል ወይ እውነተኛ ጌታ ይመቻል ወይ ሊሆን ይማኛ እኮ ነው ያወጡለት ጨው ነህ ተብዬ ለምን ትኖራለህ ዮኒ እኮ ስኳር ነህ የኔማ ዮኒዬ እንደ በግ እንዴት ትኖራለህ ፍየል ነህ ጸባይ አስመስሎ መኖር ጌታ ቤት ይቻላል እሱ እኮ ፈቷል ሃይማኖተኛ ሆኗል ተይ አንቺ ደግሞ ችግር አለብሽ ኖ መዝሙር ወጣለት እኮ ነው ያልኩት ለሱ እኮ አሪፍ ነገር ነው በጣም ተቀበሉት እኮ እያልኩ ነው በግ እየተባለ ነው እውነት ነው የነገር ስድክ የማይጥመኝን ነገር እኮ አይጥመኝም የምር ነው የምልሽ እሱ ምን እንዳለ ታውቃለች በቀደም አሁን ተጣልተናል በቀደም ሂጅ የአንቺን ስም ሁሉ ዮዳብን ስም ሁሉ ጠርቷል ምን አለ እንግላሽ አረ ቤቱ ሂጅ ስፋገረው ጆከር አለኝ እኔ በቃ የጌታ ሰውኛለሁ ይቅርታ አለኝ ይሆኒ እና እየቀለድኩ ወላሂ እየቀለድኩ ይቅርታ ከዚህ በኋላ እኔ የጌታ ሰው ሮሚም ዮዳብም ስሙን ጠርቶ የኔን ጠርቶ ዮዳብ ብሎ ሮማን ብሎ 7000 ምናምን ሰው ነበር ሮሚ ምን ትሆናለ ሮሚ ምን አላት እኔን አንቺን ዮዳብን ደግሞ ማንን ነው ጠርቶ እኔን የጠራ መጀመሪያ ሮሚም ሁላችሁም ይመቻችሁ ከዚህ በኋላ ከፖለቲካውም ከሁሉም ወጥቻለሁ አለ ይቅርታ ከዚህ በኋላ እኔ ወደ እምነት ስህተት ትግል ላይ ነበርኩም አሁን ወደ እንትን ገብቻለሁ መንፈሳዊ ሆኛለሁ ሃይማኖቴን ተቀላቅያለሁ ቃላቀ ማለት ቤታዬን ይቅርታ ጠይቃት እኔ ስለሌላ ሰው አልሰማሁም እኔን ግን እንደዛ ብሎኛል ሁሉንም ሰው በአጠቃላይ ጥቅል ሚዲያው ላይ ያለውን ሁሉንም ጠይቋል ካሁን በኋላ እኔ ማንም አልደርስም ዮዳብ አንቺ ጋር ግንኙነት ስላለኝ እኔ ስማችንን ጠርቶ ሁሉንም በቃ ብሎ ጨርሷል ፈትቻለሁ አለ ካንተ ጋር ከፈታ እንግዲህ ፈቷል ማለት ነው እንዳትነካኝ ይቅርታ ለስከታለሁ እንዴ አትንኩት በቀላሽ ኑርበት ሃይማኖቱን ይምራበት ይምራረ ላሽነኛ ግን ይቆይ እኛ አሁን ኦርቶዶክሶች እዛ ይቆይልናል ወይ እኛ ኦሬዲ አንድ ወስደናል ምንድነው የሚያወጣው ነው ተመልሶ እንዳይመጣ እንዴ አመድ በዱቄት ቀይረናል እነሱ አመድ ወስደው እኛ ዱቄት አንድ ግድንግድ ፓስተር ወስደናል እኛ ምንም ችግር የለብንም አለው አውጡን ወደነዋል ግን እንዳይመጣ ተመልሶ እንደዚህ ትላላችሁ ኧረ በሃይማኖት ፉክክር የለም ነው ሚካንቻ አይተበከም እሺ በቃ ኦኬ ነው ኦኬ እኔ እንደዛ ለምን እንደተውኩት እንደፈታው ታውቂያለሽ እሱ ሃይማኖተኛ ነው ወደ ሃይማኖቱ ሄዷል እኔ በሃይማኖት አሁን በዚህ ሰዓት የሆነ ነገር ብናገር የሆነ ነገር ሊለኝ ስለሚችል በሃይማኖት ውስጥ ቢያስገባኝ መመለስ አልችልም እኔ ለዛ ነው የፈታሁት በቃ ፈታን አትናገር በቃ ሀቢባንም እንፍታት አይመስልም ነው እንፍታት እንዴ 666 እኔ ልጆቿን አለከም እሷ ግን ከተናገረችኝ ሰድባታለሁ ልጆቿንማ ማንም አይነካም ግን 666 ሆና በሴጣን ልታስፈራራም ልትሞክር እንዴ ሴጣንኛ አንፈራም ጆከር ሴጣን ትፈራዋለህ
እኔ ካንተ ተጣልቼ ማንን ለማንም የለብኝም። አንጠልጥዬ ሁሉንም እኮ መውቃት የምችል ሰው እኮ ነው። ታውቂያለሽ አይደል? ምንድን ነው ግን 666 ታደርጋለሽ? አቅም ካነስሽ አንቺ 9 ሰዓት ሙሉ የተሰዳደቡ ሰውዬ ያለ እንዴት ነው እንዲህ ያለችው? ምናልባት እዚህ ላይ መስቀል ዘቅዝቃ የመጣችሁ የእሱ መንፈስ ተጋብቶባት ነው። እንዴት ሴጣን ጋር ሆናለሁ አለች። አሁን በቃ እሷን ራሱ የሳምንት እረፍት መሰጠት አለባት። እሷስ እንደዚህ ሲመጣባት ለምን መሰለሽ አሁን ለእሷ ራሱ ብናደርጋት ወደ ራሷ ትመለሳለች። 3 ቀን እረፍት አድርጋ ትምጣ። በቃ ስማ እስቲ ከራሷ ጋር ትማከር። ትናገረው እያዩ ማለፍ ዝም ቢሏት አሁን ወደ ራሷ ትመለሳለች። ቢታዋት እኮ በቃ የኛ ልጆች እኔ ራሴ መርፌ ወጋለሁ። ከዛ በኋላ እኔ ራሴ ሐኪም ሆናለሁ። ምን ነው ሁሉን አሟልጬ ነው የምንቀሳቀስ ነው። በስማ ይሄ አንበደ እኮ ፒፕል ኔሮማን ስማ መስማያ ጨምላቃ ኔሮማን ጋር አንድ ሰው መተህ እግማማለሁ ብትል አግማማሃለሁ። እኔ ፍቅር እንዲጻብ ችግር የለብኝ። በኋላ ላይ እኮ ነው የተበላሸች። ይሄ ቅልቦች ተስፋ ያመስልኛል። ሳቢው ሲበዛ እኮ ነው። ቅልቦች ገብቷል እንደ ጉራጌ ላይ እንዴ! ማንንም ነማልቶ ማንም ሰው አጎበገበ አልፈታው ሰራውሽ ላይ ሶስታችን ይሰማል። ቀስ ብለሽ ይሰማል። አይ ቅቤ ሰርቻለሁ ለሶስታችንም ነው ያልኩት። እኔ ችግር የለብኝም ቢናገሩ። ምን ቅቤ ፀጉሬን ልቀባ ነው፣ ሳውና ልገባ ነው። ፏ ብዬ መጥቼ በኋላ ላይ ኢትዮጵያ የሚደርስ እናደርጋለን። እኔ ፍቅር ያ ላስላስ ችግር የለም። እንፍታት የሚለውንም ማን ነው ግሩፕ ከፍቶ ያለው? ግሩፕ ከፍቶ የሶሻል ሚዲያ እናቃጥላለን ምናምን እያለ የኛ ልጆች ይኸውልሽ፣ እንደዛ አይደለም። ስድብ የዩ ሁሉም ግሩፕ ከፍተዋል። የነዛን አሁን የ2 ሰው ሪከርድ ያደርጋለሁኝ። የ3ኛ ሰው 1 ሰው ይቀረኛል። ያን የሁሉንም አውጥቼ ለጥፈዋለሁ እዛ ላይ እስከ ሪከርድ ያለው እኔም አለኝ። የኛ ልጆች በየቦታው አሉ፣ እለጥፍልሃለሁ። እኔ ያ ማንም ማጥቃት አይችልም። በቃ ስትፈታ እንፋታታለን፣ እንፈታታለን። ከዛ በተረፈ ውሳኔውን እንወስናለን። ሮምዬ ያስ እሺ ቦስ እንፈታለን። ያ ማንም ሰው ጋር ግን አትናከሽ። በተለይ ከነኩኝ ግን ማንንም አልተውም። እኔ ራሴ ነካቸዋለሁ እያልኩኝ ነው። አሽለጠልጣቸዋለሁ። እንደ ማን አባቱ ነው የሚነካ? ኦኬ እኔ አባት እሺ ችግር የለም።